ሰላም ጤና ይስጥልን የተወደዳችሁ የምናልሽ መቲ ፕሮግራማችን ተከታታዮች ዛሬ ጥቅምት 17 2018 ዓ.ም ነው የዛሬውን ዋና መረጃ የምናቀርብበትን መርሃ ግብራውን ጀምረናል እንደተለመደው የመታሰቢያ ቀጸላ ከድርጂ አብቶል ጋራ በጋራ ቆይታ እናደርጋለን አብራችን ቆዩ ጤና ይስጥልኝ ደረጀ እንኳን ደህና መጣ ዜናዎቻችንን እንደተለመደው የምናቀርብበት መርሃ ግብር ደርሷል ስለመጣ መሰግናለሁ እንግዲህ ምናልባትም የለንደን ዜና ስላለ ከለንደን እንጀምር በትላንትናው ዕለት ታላቅ ሰልፍ ተደርጎ ነበር ፕሮቴስት ተደርጎ ነበርና እንደውም እንትኑ የእናቶች የአማራ እናቶች እንባ ይቆም የሚል ነው መርሃ ግብሩ የነበረው የተለያየ ስፍራዎች ሄደዋል መንገድ ላይም እንደተለመደው ማርች አድርገዋል የመንገድ ጉዞም ነበረ በጣም ድምቅ ያለ ነበር እስቲ ቴክኒሻናችን ቪዲዮን ያስገባልና ወደዛው መረጃ እንሄዳለን እንግዲህ የለንደን ትልቁ ሰፈር ነው ትልቁ የንግድ ማዕከል ነው ኦክስፎርድ ስትሪት ኦክስፎርድ ሰርከስ ነው እዛው ግን ኦክስፎርድ ስትሪት ላይ ማስክ የሆነ በጣም ትልቅ ሰልፍ ነው የነበረው ከዛ ነው እንግዲህ አሁን ሰው ብዙ ላይ ስለነበሩ በየዚህ ጋር የደረሰ እዚህ ጋር ተቀጥለው ላይ የደረሰ ይቀጥላል እየተባለ በሰፊው አካባቢውን መሬታን ቀጥቅጥ ሰልፍ እንዳረጉ ነው የሰማነው እንደምታየው በለንደን እንግዲህ መቲ እንዲህ አይነት ሰልፍ ከመሬ ነው ምልሽ ክሬዲት ለሚገባው ክሬዲት መስጠት ያስፈልጋል በርግጥ እነዚህ ወገኖቻችን የወጡት ለራሳቸው ሲሉ ነው ለራሳቸው ነፃነት ለራሳቸው መብት ለቤተሰቦቻቸው ለወንድሞቻቸው ለእህቶቻቸው ለወገኖቻቸው ለሀገራቸው ሲሉ ነው ነገር ግን በጣም በቃ እንዲህ አይነት ሰልፎች ኢቭን ከዚህ በላይ ከለንደን እና ከእንግሊዝ በላይ በርካታ ኢትዮጵያን በሚኖርባቸው ቦታዎች ላይ ያላየናቸው ነገሮች በለንደን በተደጋጋሚ ነው እየተመለከትን ያለነው በዚያ ያሉ የአማራ አደረጃጀቶች አሉ 2-3 አደረጃጀቶች የለንደን ፋኖዎችን ጨምሮ ግብረ ኃይል አለ በዛ አካባቢ የሚንቀሳቀስ ታስክ ፎርስ አለ ሌሎች እና እነሱ በጋራ ሆነው ያዘጋጁት ነውና አንድ በአንድነት መምጣታቸው ደስ ይላል ሁለት ግን ይሄን ነገር እያደረጉ ያሉት ቅድም እንዳልኩሽ ነው ሰው ራሱን ሲያከብር ነው እንደዚህ የሚሆነው ያለውን ብሶት ጭንቀት አንዳንዱ ቤቱ ከንፈሩን በመምጠጥ አለበለዚያ ደግሞ መለኪያ ሲያጋጭ ብቻ ወቅባለው ቁጥር እየተናገረ ተግባራዊ እንቅስቃሴ ላይ ጠጠር የማያወረውር ሁሉ ራሱን ለባርነት አመቻችቶ የኖረ ነው የተቀመጠ ነው እንደዚህ አይነት በርካታ ሰዎች አሉ በርካታ ሰዎች ማታ መለኪያ ላይ ግንባር ካልዘመትን የሚሉ ከኛ በላይ አርበኛ የለም የሚሉ ጧት ላይ ሁሉ ነገር የሚያከትምላቸው ኢቭን ሰልፍ ላይ የማይገኙ አንዳንዶች በግድ ተጎትኩተው ደግሞ የሆነ ድርጅት ላይ ካሉ ቀድሞ ይደረግ እንደነበረው ሁለት ካፖርት ሁለት ባርኔጣ ሶስት ሻርፕ ሁለት መነጽር አድርገው ጠምጥመው እንዳይታወቁ እንዳልቀረጹ ነው የሚመጡ በፍርሃት ሆነው የሚፈሯል በርቀት ሆነው በ10 ሺህ ማይልስ ተቀምጠው የሚፈሯል አንዳንዶች ደግሞ እንደምትመለከቻቸው እንደዚህ አይነት ጀግኖች አሉ በተደጋጋሚ አይተሽ ከሆነ ለንደን ላይ ይሄ የነፃነት ትግል በተለይ በአማራ ክልል ጦርነት ከታወጀ ወዲህ አሁን ብቻ አይደለም ይሄ እንደው አሁኑን ስለሆነ ነው እንጂ በተደጋጋሚ የለንደን ፋኖች በየስብሰባው በየኤርፖርቱ
በተለያየ ቦታ ይሄዱ የሚችሉትን ያህል በምክክር ኮሚሽኑ ስብሰባ በምን የሚችሉትን ያህል ድምጻቸውን አሰምተዋል። የሚረሳ ነገር አይደለም። እስረኞችን የዲና እስረኞችን አስበዋል። ሰሞኑን የተፈጸመው አሰቃቂ ግድያ በሴት ታጋዮች ላይ የተፈጸመው ከሞቱ በኋላ ለኢንተርናሽናል ኮሚቴው ነው እንዲሰማ ያደረጉት ማለት በጣም ይሄ የተፈጸመውን ግድያ ከሞቱ በኋላ ፋኖች ያን ያህል ወታደሮችን ማርኮ በእንክብካቤ እየያዘ ለቀይ መስቀል በሚያስረክብበት ሁኔታ እነሱ ግን እንስት ሴቶችን ከገደሉ በኋላ በሴት ልጅ ገላ ላይ የፈጸሙት ነገር ለኢንተርናሽናል ኮሚቴው ያሳዩት። እንደሰማሁት ከሆነ ከ6000 እና ከ7000 በላይ ነው በራሪ ወረቀት የተበተነ ብቻ ጠቅላላ እዛ ለነበሩት ቅድም ሲናገር አስተባባሪ ሰዎች ኢንተርናሽናል ኮሚቴው ይሄ ተደምሮ ነው ለዓለም አቀፍ ፍርድ ቤት የሚቀርቡት መት ይሄ ተደምሮ ነው። ይሄ ግፊት ተደርጎ ነው እንደ እንግሊዝ ያሉ ኢትዮጵያ ለጋሽ ሀገራት ለአምባገነኑ አገዛዝ ድጋፍ እንዳያደርጉ ድምጻቸውን አሰምተዋል። በኢትዮጵያ ላይ በንጹሃን ላይ እየተፈጸመ ስላለው ወንጀል የጦር ወንጀል በደንብ አሳውቀዋል። ዛሬ ይሄ ነገር ምንም ላይሆን ይችላል። አንዳንድ ጥጋበኞች ለፍልፉ ምን ታመጣላችሁ ትጫዋቹ ሊሉ ይችላል። ይሄንን ነገር ባለፈው በቲፒኤልኤፍ ጊዜም ስንባል ነበር። ታመጣላችሁ ቢደክሟችሁ ትቀራላችሁ ማለት ደክመን አልቀረንም። አሁንም ደክመን አንቀር። ይሄ ተደምሮ ነው። ከሁሉም በላይ ግን ብሬክ ስሩ ነው ያለው። እንደ ጥርመሳ ኢትዮጵያን በተለይ በቃ በተለያየ ፖለቲካ ከፋፍሏቸው ተሳካለት አብይና ባንድ ላይ መቆም አይችሉም እየተባለ ዛዚዝ እየተወራ ባለበት ሰዓት ላይ እንግሊዞች ያሳይ ከለንደን ብቻ አይደለም ነገራችን ከበርሚንግሃም ከምናምን አሁን እንደውም እሱ ልል ነበር። አንዳንዴ አሁን ለንደን ያሉ ልጆች እንደምታውቀው ነው የሚንቀሳቀሱት ታውቃቸዋለህ ይንቀሳቀሳሉ ግን ከክፍለ ሀገር ለመምጣት ቀላል አይደለም። አሁን ብርድም ነው ምንም ነው ተሳፍሮ ስራ አስፈቅደው ቀናት ይፈጃል። ባንዴ ድርስ ብለህ የምትመለስበት አይደለም። መተው አድረው ወይንም ውለው በንጋታው ምናምን ነው የሚኬደው እና አሁን እኔ ቪዲዮዎቹ ምናምን የሚልኩልኝ በርሚንግሃም ያሉ አሉ ከተለያየ አካባቢ የሚልኩ አሉ እዚህ የለንደን ልጆች አሉና ተሰባስበው ነው የሚመጡት። ድንገት እንደው ለ2 ሰዓት ብቻ ደረስ ብዬ ልመለስ የሚባልበት ነገር አይደለም። ታውቀዋለህ ሰልፍ ስንወጣ ከድሮም ጀምሮ ወደድንም ጠላንም በዚህ ጊዜ ላይ የሚችሉትን በማድረግ ታሪክ ጽፈዋል። ልክ ነው። እውነት ነው መቲ እውነት ነውና ዋናው ለዚህ ነው የምልሽ ነው። ከተለያየ ቦታ የመጣችሁት ሁሉ ለራሳችሁ ነው ያከበራችሁት። ራሱን የሚያከብር ሰው ደግሞ ይከበራል። ይሄ ደግሞ ኢኒሼቲቭ ይወሰዷሉ፣ ተነሳሽነቱን ይወሰዷሉ። በዛ አካባቢ ያለው እንቅስቃሴ ተጠናክሮ መቀጠሉ ነው ይሄን ነገር እንድናይ ያደረገን። ሁል ጊዜ ደግሞ እኛ ኢትዮጵያን ደጋግሜ እንደምለው ኃላፊነት ወስዶ የሚመራን አካል እንፈልጋለን፣ የሚያስተባብረን አካል እንፈልጋለን። ሌላው ቀርቶ እንኳን መቲ መኪናችንን ጭቃ ውስጥ ከገባችብን ሲገፋ የሚቆጥር ሰው እንጠብቃለን። ይሄ ባህላችን አስቆጣሪ እንፈልጋለን። 1 2 3 ሲባል ነው የምንነሳው። ይሄ ባህላችን እስከሆነ ድረስ በለንደን ያሉ አስተባባሪዎች አስቆጣሪዎች ልበላቸው እንዲህ አይነት ሰዎች ያስፈልጋሉ እና በጣም በጣም ደስ ያለኝ ነው። እኔ ብቻ አይደለም በውጭው ዓለም ያለው ነገር ተቀዛቅሷል። ምንም ዋሸት አያስፈልግብንም። እሱን እንደገና የሚያነቃቃ እንደገና የሚያበረታ እንቅስቃሴ ነው የታየውና ይህ በለንደን የታየው በመላው አውሮፓ በአሜሪካ ተደጋጋሚ ሰልፎች ይደረጋሉ። አሜሪካ እኔ ይሄን ያህል ሰው ቢመጣ አሁን አላደንቅም። ጥሩ ነው ግን አላደንቅም። ለምንድን ነው የማላደንቀው? አሜሪካ ያለው ኢትዮጵያዊ ብዛቱን እናውቀዋለን። ብዛቱን በጣም እናውቀዋለን። ከዚህ አኳያ ነው የለንደንን የሚያክል የለም ስንል አሜሪካ ያወጡትን እያሳነስን አይደለም። ለንደን ግን ያለው ነው በቃ በጣም በርካታዎች ወጥተዋል ካለው ኢትዮጵያ አኳያ። ስለዚህ ይሄ እንቅስቃሴ የነፃነት እንቅስቃሴ የነፃነት ድምፅ በየትም ቦታ በሁሉም ቦታዎች ላይ መቀጠል በተለይ በአሁኑ ሰዓት ላይ በሀገር ውስጥ ያለው ነገር ከጫፍ እስከ ጫፍ መቲ ተጠናክሮ በቀጠለበት ሰዓት ላይ ሁለቱ መመጋገብ አለባቸው። በውጭ ያለው ትግል አንድነት ጥቃቅን ልዩነትን እየተው በሰጥቶ መቀበል የዓላማ ልዩነት የለንም። ወገኖቻችን ሀገራችን ነፃ ማውጣት ነው። ይሄ እስከሆነ ድረስ አንዳንድ ልዩነቶችን እየተቀረፉ በአንድነት ሁላችንም ይሄን ነገር አጠናክረን የምንቀጥልበት ጊዜ ነው። በድጋሜ ራሳችሁን ያከበራችሁት ግን በእንግሊዝና አካባቢ ያላችሁ ኢትዮጵያ አከብራችኋለሁ፣ አደንቃችኋለሁ። በጣም ጎበዞች ናችሁ፣ የተግባር ሰዎች ናችሁ። ትልቅ ነገር ነው ያደረጋችሁት። እውነት ተባረኩ። በወገኖቻችን ስም በሀገራችን ስም እላለሁ።
መልካም ደረጃ አመሰግናለሁ። ያው እንደምታውቀው ችግሩ በበዛ ቁጥር ለቅሶ ሀዘኑ በበዛ ቁጥር እንደው ትቶት የነበረው ሁሉ ተመልሶ እንዴት ዝም እላለሁ እያለ ይወጣል እንጂ የሚቀነስ ነገር የለም። መከራው ካላቆመ ይቀጥላል። የደከመው እንኳን በመሀል እየወረደ የደከመው ቢያርፍ እንኳን ሌላ መምጣቱ አይቀርም። ምክንያቱም መከራው ስለማያቆም ሁልጊዜ ቁጭ ብለህ የሞትና የስደት የመከራ ዜና እየሰማ በውጭ ሀገር መኖር ከባድ ስለሆነ ለህሊናም ለመቀበል ከባድ ስለሆነ በየጊዜው ሰዎች ይነሳሉ። ትግል ታጋይ እስካለው ድረስ ደግሞ የሆነ መንገድ ይደርሳል እና እሱን በዚህ ተስፋ የሚቆረጥ ለህዝብ ድምፅ በመሆን የሚመጣ ለውጥ እንኳን ባይሆን እንኳን ስለ እውነት ሲባል ለዛ ለሞቱ ለተጎዱ ለተፈናቀሉ ሰዎች ሁሉ ጊዜ ጮሆ ማለፍ መልካም ነው እና የተቀደሰ ነው ብዬ ነው የማስበው። ሌላው ከወደ ደቡብ አካባቢ ሰሞኑን መረጃዎች ሲመጡ ነበር። አንተም በዜና ሰርተዋል፣ በኋላ በዝርዝር ትሄድበታለህ። የደረሰኝ እኔም ኢትዮ ደቡብ ፋኖ ከአገዛዙ ሰራዊት ጋር አርባ ምንጭ ዙሪያ ወረዳ ዘይሰ እልፍ ቀበሌ ልዩ ቦታው ዘመን ካፌ አካባቢ እርምጃ ተወሰደ ነው የሚለው። በተደረገው ውጊያ 13 መከላከያ ህዝባዊ ፖሊስ አድማ በታኝ ጋራ ከፍተኛ ውጊያ ጥቅምት 13 ሐሙስ ዕለት ተደርጓል ነው የሚለው። ነገር ግን የአገዛዙ ሰራዊት ለበቀል ሞተር አከራይተው የሚተዳደሩትን ሰላማዊ 4 ወጣቶችን በአደባባይ ህዝብ በተሰበሰበበት ረሽኗል። በአካባቢው ከፍተኛ ውጊያ ህዝባዊ እምቢተኝነት በአሁን ሰዓት ተቀስቅሶ ይገኛል። ለበለጠ መረጃ እንግዲህ ኢትዮ ደቡብ ፋኖ ዓለም አቀፍ አስተባባሪ ኮሚቴ አሉ። እነሱ በማንኛውም ጊዜ መቅረብ እንችላለን ብለው መረጃውን ልከውልኛል። መጀመሪያ ዜናውን አንተም በደንብ ትሄድበታለህ። እኔ የመጣብኝ ጥያቄ የነበረው ምንድነው አድማ በታኝ መከላከያ እና ደግሞ ሌላ ምንድነው ሁለት ሶስት ህዝባዊ ፖሊስ አድማ በታኝና መከላከያ ሶስቱም አርባ ምንጭም አሉ ማለት ነው። እኔ እኮ አማራ ክልል ብቻ ጦርነት ላይ ብቻ ሁሉ ቦታ ላይ አድማ በታኝ አለ፣ ሁሉ ቦታ ላይ አድማ ይነሳል ተብሎ መከላከያና አድማ በታኝ እንደዚሁም ከፖሊስ ጋር ተቀናጅቶ ነው በቃ ሀገሪቷን በእንደዚህ ሁኔታ ነው እየተጠበቀች ያለችው የሚል ድንጋጤ ነው ያደረብኝ። ደረጀ ትክክል ነው መቲ። አድማ በተናማ የሌለበት እኮ ቦታ የለም። የክልሎቹ አይደል የሚያዋቅሯቸው፣ ክልሎቹ ስለሆነ የሚያዋቅሯቸው ያን ነገር ነው እያደረጉ ያሉት። እና ዋናው ነገር ምን መሰለሽ፣ ይሄ ዜና እንዳልሽው ትክክል ነው፣ ትክክል ማለት ነው። በዘይሴ ማህበረሰብና በአገዛዙ ወታደሮች መካከል ገባር ግጭት ተቀስቅሷል። በተለይ እዛ አካባቢ ማለት ነው። የመልካም አስተዳደር ችግር እንዳለ ነበር ነገሩ መጀመሪያው መነሻው። አንቺ እንደምትዩ ሞተር የሚያከራዩ የተለያየ ወገን አሉ ምናምን። ህዝብ ጥያቄ በሚያነሳበት ሰዓት ላይ ድሮ አሸባሪ ግንቦት ሰባት እንደሚባል ሁሉ አሁን ምን በማድረግ ማሸማቀቅ ጀምረዋል። ፋኖች ናቸው፣ የፋኖን አጀንዳ የያዙ ናቸው የሚል ነው። ይሄ ደግሞ እነሱ በቃ ወደዛው ነው የሚያስገባቸው። የነፃነት ትግል ነው። በዚህ ሁኔታ ላይ ሲጋጩ ፖሊሶች ጋር መከላከያ የሚባለው እንግዲህ ተቋም ማለት ነው የዘፈቀደ ተኩስ ነው የከፈተው። ተኩስ ነው። እንደውም አሁን 4ቱ የተረሹት ናቸው እንጂ ከ4 በላይ ተገድለዋል። ህዝቡ ላይ የዘፈቀደ ተኩስ አድርጎ ይሄን ነገር ሲያደርጉ እንደስከዛሬው ድረስ በተኩስ ገድለው ጸጥ ነው የሚያሰኙት። ህዝቡ ሆድ እንደባሰው አልተረዱም ነበር ባሁን። እና መከላከያው ሄደ እንደለመደው በተኩስ ያን ነገር አደረገ። በፓትሮል ነው ሄዱት። በዚህ ጊዜ ራሳቸውን መከላከል ነበረባቸው። የአካባቢው ማህበረሰብ በመደራጀት ጥቅምት 13 ቀን ማለት ነው ጀምሮ ከምሽት ጀምሮ ያው የነፃነት ትግል እንደዚህ ነው ጀምሮ የደፈጣ ትግል ጀምሮ ሙሉ በሙሉ በፓትሮሎች ላይ የነበሩት ሰራዊቱ አለቁ። የተወሰኑት ቆሰሉ። የሞቱት ከ10 በላይ ናቸው ወታደሮች። ፓትሮሉ ተሳፍረውበት የነበረው ሙሉ በሙሉ ነው የወደመው። አሁን ህዝባዊ አመፁ ተቀጣጥሎ ቀጥሏል። በዛ አካባቢ ያለው ነገር ማለት ነው። እነዚህ አድማ ብተና የሚባሉት መቲ እንትኖች ናቸው፣ ክልሎች ናቸው የሚያዋቅሯቸው። በየራሳቸው አሏቸው። ሁሉም ክልል ላይ አድማ ይደረጋል ተብሎ ይጠበቃል ማለት ነው። አድማውን ሊያስቆም የሚችል ነገር ከመስራትና መልካም አስተዳደርም ቢሆን የፖለቲካ ጥያቄ ከመመለስ ይልቅ አድማ በታይ ነው ማለት ነው። ባጀት ተመድቦለት በየሀገሩ በየከተማው የሚሰለጥ ነው። ጥሩ ነው። እንደውም ያልሽው አብይን አንድ ጥያቄ ጠይቀውት አንድ ሽማግሌ የመመለስ አቅቶት ኃይለኛ ስብሰባ ላይ ማለት ነው። ብዙ ጊዜ ግጭት ስለመከላከል ነው የሚነግሩን። ግጭት እንዳይነሳ የሚል ነገር ሰምቼ አላውቅም። ሁሌ ከተነሳ በኋላ ግጭት ነው እንደ የምንከላከለው፣ ሳይነሳ አናቆምም እንዴ? ለምን ግጭቱ ሳይነሳ አንደርስለትም የሚል ጥያቄ ጠየቋሉ። ትልቅ ሽማግሌ በጣም ገርሟቸው ነገሩ ገርሟቸው በየቦታውና እንዴ ለወህኒ ቤት የተመደበውን በጀት አልሰማሽም እንዴ?
ይሄ ግልጽ እኮ ነው። በሌሎች በታደሉ ሀገራት ወህኒ ቤቶችና ምኖች ወደ ትምህርት ቤት፣ ወደ ማገገሚያ ማዕከላት፣ ወደ ተለያየ ነገር እየተቀየሩ ይገኛሉ። እኛ ሀገር ደረጃውን የጠበቀ ኢኮኖሚ ደግሞ ሲያስጎመጅ ደረጃውን ልዩ የራሳቸው እንትን የሚኖራቸው በዚህ ያህሎች በርካታ እስር ቤቶች ላይ ይህን ያህል ሚሊዮን ተመድቧል ሲልሽ የሚታሰረው ሰው ታውቋል ማለት ነው። አንዱ ምን አለ፣ አንድ ባቡር አለች ኢትዮጵያ፣ ያቺ አዲስ አበባ ያለች መንገዷ ማለት ነው። የት ነው የምትወስደው? ከፒያሳ ቃሊቲ ነው። እና በቃ ለእስረኞች ነው የሰሯት። እርግጠኛ ነኝ እስረኛ ለማመላለስ ቃሊቲ ድረስ ለቃሊቲ እስር ቤት የተሰራች ትመስለኛለች ያለው። ምን ልልሽ ነው፣ አንድ መንግስት እንደዚህ ብሎ በጀት ሲመድብ ለእስር ቤት ከፍተኛ ወጪ ከመቼውም ጊዜ በላይ ተመደበ ሲልሽ ምን እያሰበ እንደሆነ ሊገባሽ ይገባል። ወይም በቃ አብይ እንዳለው ይሄን ሰላም ማምጣት አንችልም፣ ሀገሩ ወንጀል ይገባል ብሎ አምኗል። ያ መንግስት ወይም ብዙ ሊያስር በእቅድ ደረጃ ብዙ ለማሰር እቅድ አለ ማለት ነው። እና የመንግስት ሚዲያዎች ናቸው የሚያስቁኝ፣ ደረጃውን የጠበቀ እያሉ እስር ቤት ሲያቦካል ሳስቃለሁ። እና ከፍተኛ በእስር ቤት አንደኛ ሆነች ብለው ሳይዘግቡልን አይቀርም ወደፊት። እና ያ ነው የሚሆነው። አመፁ ሁሉም ቦታ ላይ ነው ያለው እንዳልሽዎች፣ ደቡብ ጭምር ሐዋሳ፣ አርባ ምንጭ፣ ሁሌ ግጭትና አመፅ ባለበት አካባቢ ግርግር ለሌባ ይመቻል እንደሚባለው ሁሉ ሙስና፣ ስርዓት አልበኝነት፣ ውንብድና፣ እገታ ይስፋፋል። በዛው ልክ ለምን እኔ አልባልም የሚል ነገር ስላለ ሁሉም የፈለገውን ያደርጋል። በዛም የተደራጀው በመንግስትም ያለው በምንም ያለው ያደርጋል። ይህ በሚሆንበት ጊዜ እገታው ይስፋፋል። ይሄ የተለመደው ማለት ነው። በዚህ ምክንያት ድሮ ከአዲስ አበባ ሐዋሳ ደህናው የሚባለው መንገድ፣ ከአዲስ አበባ አርባ ምንጭ የሚባለው መንገድ ሁሉ ሳይቀር ዛሬ ያለ አውሮፕላን መሄድ አይቻልም። የደረሰን መረጃ ነው። ኤርፖርት ላይ ያለው ወረፋ ብትመለከች የዚህ ክፍለ ሀገሮች ላይ ሰው ጥሪቱን አሟጦ በዛ ነው የሚሄደው። ይሄ ዳው በጣም ወረፋ አለ። አየር መንገድ መሄድ ስለተመቸው 3 እና 4 እጥፍ የጨመረው ዋጋ በሀገር ውስጥ በረራ ይሄን ሁሉ አድርጎባቸዋል። በቃ ድሮ ይሄዱ በሰላም ሲመሽብን እዚህ ጋር እናድራለን፣ እዚህ ጋር እንተናደርጋለን። የማይታሰብ ነገር ሆነ። ያቺ ኢትዮጵያ ትናፍቅሻለች። በዚህ በእኛ እድሜ ያየናት ማለት ነው። በፍጹም አይታሰብም። ስለዚህ አመፅ በተስፋፋበት ቁጥር ስርዓት አልበኝነትና ወንጀል እየተስፋፋ ሄዱ ግድ ነው። ሀገሪቱ ከዳር እስከ ዳር ነው እንደዛ ያለች ማለት። ወደ ሌሎች መረጃዎች በዚሁ እንግባ። እሺ፣ ዜናዎችን ባጭሩ ለማቅረብ የዓለም የገንዘብ ድርጅት ወይም IMF ከፍተኛ ዕዳ ያለባቸውን 10 የአፍሪካ ሀገራት ዝርዝር ይፋ አድርጓል። አሁን በ2025 ማለት ነው። ኢትዮጵያ በ1.59 ቢሊዮን ዶላር ዕዳ ከዓለም ላይ 7ኛ ደረጃ ተቀምጣለች። 6 ሀገር ናቸው እንጂ ከታች ያሉት። ኢትዮጵያ በIMF ዕዳ 7ኛው ደረጃ ላይ ነው የምትገኘው። እና IMF ባወጣው ሪፖርት ላይ ነው ይህ ዕዳ እንደ ፋይናንስ መዳረሻነት የሚወሰድ ቢሆንም ሀገራቱ ያለባቸው ከፍተኛ ዕዳ የረጅም እድገታቸው ላይ ጥያቄ የሚያጭር ከመሆኑም በላይ ኢኮኖሚያዊ ችግራቸውን እጅግ ያባብሰዋል ብለዋል። ራሱ በአንዳንድ የአፍሪካ ሀገራት የIMF ፕሮግራሞች መንግስታት ድጎማዎችን እንዲቀንሱ፣ ግብሮችን እንዲጨምሩና የመንግስት ሴክተር በጀት እንዲቀንሱ ያስገድደዋል። ይህም ከባድ ማህበራዊና ኢኮኖሚያዊ መዘዞችን አስከትለዋል። የዋጋ ግሽበት እየጨመረና የሀገር ውስጥ ገንዘቦች ዋጋ እየወደቀ ሲመጣ የIMF ዕዳዎችን መክፈል ከጊዜ ወደ ጊዜ አስቸጋሪ እየሆነ እንደሚገኝ ተመልክተናል አለ። የኢትዮጵያ 1 ዩሮ በህጋዊ መንገድ እንደነገርሽ 192 ብር ገብቷል። ስለዚህ መቼ እንደሚከፈል እንጃ ነው። ስለዚህ አጠቃላይ በዚህ ምክንያት ብዙ የአፍሪካ ሀገራት በጤና በትምህርትና በመሰረተ ልማት ላይ መዋለ ንዋይ ከማፍሰስ ይልቅ ለዕዳ ክፍያ ከፍተኛ ሆነ ብሔራዊ ገቢ እንዲመድቡ እየተገደዱ መሆኑ ይታወቃል። ከነዚህ መካከል ዕዳዋን ለመክፈል አትችልም ተብላ የምትጠበቀው ሀገራችን ኢትዮጵያ አንዷ ነቲ። በኋላ ላይ ባጭሩ እንመጣበታለን። ይሄ ሌላው ወደ ወቅታዊ መረጃ ስንገባ በዛሬው ዕለት ከማለዳ አንስቶ በአርቢት ራስ ደጀን ላይ በአገዛዙ ጥምር ጦርና በፋኖ ኃይሎች መካከል ከባድ ውጊያ እየተደረገ መሆኑን የአካባቢው ነዋሪዎች ተናግረዋል። በዚህ አውደ ውጊያ ከፋኖ በኩል በግንባሩ የተሰለፉት የአይሻ ክፍለ ጦር ተዋጊዎች ድል እየቀናቸው መሆኑን አስታውቋል። ቃል አቀባያቸው ሲናገር አገዛዙ ከኮል እስከ ጋሸና መግቢያ ድረስ አስፍሮት የቆየውን ሰራዊት በሜካናይዝድ ደረጃ ሰብስቦ ወደ መቄት ሰብሮ ለመግባት ቢሞክርም ከአይሻ ክፍለ ጦር ፋኖች በተከፈተበት የመልሶ ማጥቃት እርምጃ አብዛኛው ኃይሉን አስበልቷል። ቀሪው ምግሪያ ውጪ ብሎ በመጣበት መንገድ እየሸሸ ይገኛል ብሏል። በአውደ ውጊያው ለጊዜው ቁጥራቸውን በትክክል ማስቀመጥ በማይቻል ሁኔታ ጥቂት የማይባሉ ወታደሮች ሙትና ቁስለኛ መሆናቸውንም ቃል አቀባዩ ጨምሮ ተናግሯል። በአርበኛ ጨለፍ ተስፋ የተመሩት የአይሻ ክፍለ ጦር ፋኖች
እስከ አፍንጫው ድረስ ታጥቆ ወደ አካባቢው ከመጣው ኃይል መካከል አብዛኛውን እዛው አስቀርተዋታል ሲልም ጨምሮ ተናግሯል። ሌላው መቲ የዳንግላ ከተማ የጸጥታ ጽሕፈት ቤት አመራር በፋኖዎች እጅ መግባቱ ተገልጿል። ፎቶግራፉን ሊያሳየን ይችላል ቴክኒሻኑ። የከተማው የጸጥታና ደህንነት ሰራተኞች ይተማመኑበታል የተባለው የዳንግላ ከተማ ጸጥታ ጽሕፈት ቤት ሎጂስቲክ መምሪያ ኃላፊ መቶ አለቃ ብርሃኑ ይርዳው በትናንትናው ዕለት ነው በፋኖ ቁጥጥር ስር የገባው። ኃላፊው በቁጥጥር ስር የዋለው ከዳንግላ ከተማ ወደ ጉምድሪ ሰላማዊ ነዋሪና ሲቪል መስሎ ሲንቀሳቀስ ነው ተብሏል። መቶ አለቃ ብርሃኑ የዳንግላ ከተማ ካድሬዎች ከሚተማመኑባቸውና አለም ከሚሏቸው የብልጽግና ጉዳይ አስፈጻሚዎች መካከል አንዱ እንደሆነ ተገልጿል። የጸጥታና ደህንነት ሰራተኛውን በቁጥጥር ስር የዋሉት የራስ ቢትወደድ መንገሻ ጀንበር ብርጌድ አባላት ናቸው። በቁጥጥር ስር የዋለውን መቶ አለቃ ብርሃኑ በአሁኑ ሰዓት በአግባቡና ህጉ በሚፈቅደው መሰረት ተጨማሪ ምርመራ እየተደረገለት እንደሚገኝ ተመልክቷል። ይሄ ነው የሚታየው ነው። በምስሉ ላይ ምርመራ እያደረጉበት እንደሆነ የተገለጸበት ሁኔታ ላይ ነው ያለው። ሌላው መቲ ፋኖች የማረኩት ብዙ ረሽን ነበረ። እኔ በምስል ነው ያሳየሁት። ምስሉን አጋጣሚ ይቅርታ አሁን ባለመላኬ እንጂ እዚህ ማሳየት እንችል ነበረ። የአድማ ብተናና የሚሊሻ ሬሽን ማርከው ነበረ በግሸር አቤል ወረዳ ሸዋ ውስጥ ማለት ነው። ይህንን ለአቅመ ደካሞችና ጧሪ ለሌላቸው ደካማ ሰዎች አከፋፍለዋል፣ ለተቸገሩት ማለት ነው። በጣም ደስ የሚል ነገር ነው ያደረጉት። ሌላውም ቪዲዮ ነበር፣ እሱንም ማሳየት ነበረብኝ አሁንም ከመዘንጋት መሰለኝ። እና ሬሽን ሲያከፋፍሉ ታይተዋል፣ እርዳታ ሲያከፋፍሉ ታይተዋል። ከዚህ በተጨማሪ እርሻቸው ደርሶ እንዳይበላሽባቸው ያሉትን ሲያጭዱ ብታያቸው በቃ በደቦ ነው የሚያጭዱት። መሳሪያቸውን አስቀምጠው ለአርሶ አደሮች ድጋፍ እያደረጉ በአጨዳ እየተሳተፉና እርሻው እንደገና ለመከር እያዘጋጁላቸው የሚያሳይ ቪዲዮም ደርሶናል። በዚህ አይነት የልማት እንቅስቃሴ መሳተፋቸው ጥሩ ነው። እንደሚታወቀው አማራ ክልል በርካታ ቦታዎችን ተቆጣጥረው እያስተዳደሩ ነው የሚገኘው። ይሄ መልካም ሰብአዊ ተግባር ስለሆነ የሚደገፍ ተግባር ነው። እንግዲህ ወገኖቻችን እንዲሰሙት ወይም አድማጮቻችን እንዲሰሙት የሚፈልገው ሌላው ትልቁ መረጃ በትናንትናው ዕለት የተፈጸመ የድሮን ጥቃት ነው መቲ። በዚህ የድሮን ጥቃት በትናንትናው እጅግ ከእስከዛሬው የተለየ የሚሆነው ምናልባት ቪዲዮውን አሳይቼዋለሁ እኔ። ከትናንት ወዲያ በባህር ዳር ዙሪያ ደህና ማርያም አካባቢ በተደረገ ውጊያ በርካታ መከላከያና አድማ ብተናዎች ተማርከው ነበረ። አሁንም ቪዲዮውን መላክ እችላለሁ ነገሩ ለማሳየት ከተፈለገ። እነዚህ አድማ ብተናዎች በርካታ ናቸው። እነዚህ አድማ ብተናዎች ደህና ማርያም በሚገኝ አንድ ቅጥር ግቢ ውስጥ ተሰብስበው ስልጠና እየተሰጣቸው ነበር። የማንቂያ የሚባል የተሃድሶ ስልጠና እየተሰጣቸው ነበር። ከፈለጉ ፋኖ ጋር ይቀላቀላሉ፣ ካልፈለጉ ወደ ቤተሰቦቻቸው መደሳላችሁ፣ አስፈላጊ ሆኖ ደግሞ መንግስት ከተቀበለ ለቀይ መስቀል ትሰጣላችሁ ተብለው ነበር። በርካታ ናቸው። የትናንትናው የድሮን ጥቃት ከዛሬ ድረስ የተለየና አሳዛኝ የሚያደርገው የድሮን ጥቃቱ የተፈጸመው በእነዚህ ምርኮኞች በራሱ ምርኮኞች ላይ ነው። አንዱኛው የፋኖ አመራር ምናልባት ፋኖች ናቸው ብለው ይሁን አሊያም በሌላ ምክንያቱን አናውቅም አለ። ግን ብዙዎቹ ያሉት ምንድነው እምነታቸውን ሲገልጹ ባለፈው በቀይ መስቀል አስረክበዋል ነበር፣ ተሸነፉ፣ ተማረኩ የሚባል ነገር። ሁለተኛ ይህን ስም አልፈለጉትም፣ ኢንቴንሽናሊ ነው ያደረጉት ነው የሚሉት ብዙዎች። ምርኮኞች መሆኑን ያውቃሉ እዛ መቀመጣቸው። ምክንያቱም ፋኖች በሚደርሰን የጥንቃቄ መልእክት ምክንያት ያን ነገር አስወግደናል። ስለዚህ ምርኮኞች እዛ እንደተቀመጡ ይታወቃል። ኢንቴንሽናሊ ነው የራሱን ምርኮኞች የገደላቸው የሚል ነገር አለ። በጣም ዘግናኝ ነው መቲ። እነሱ ሲጠብቁ የነበሩ ሁለት የፋኖ ኃይሎች አባላት ቆስለዋል። ፈንጠር ብለው ነበር ሲጠብቁ የነበሩት። ከነሱ ግን አንድም የተረፈ የለም ነው የሚባለው። በጣም በጣም የሚያሳዝን ነው። ለራሱ ሲሉ ሲዋጉ የነበሩ ናቸው። በሚገርም ሁኔታ በቪዲዮም ማሳይተናቸዋል። እነዚህን ምርኮኞች ከባህር ዳር ዙሪያ ከትናንት በስቲያ የተማረኩ ናቸው። በዚህ ደረጃ እንዲህ አይነት ጥቃት ሲፈጸምባቸው ለምን እንደውም ቪዲዮውን አንልከውም ለቴክኒሻናችን እና የሚገርም ነገር ነው የተፈጠረው ለማለት ነው። በመጨረሻም ያለኝ መረጃ ይሄንን እየላኩለት እስኪ ይሄ ነው። በመጨረሻም ያለኝ መረጃ መቲ ይቅርታ ሌላ መረጃ ላክልልኝ። የኮይሻ ላይ አይተሹ ከሆነ ኮይሻ ላይ ሰሞኑን ሄደው ነበር የሚኒስትሮች ምክር ቤት ከኮይሻና ትናንትና አንድ አጀንዳ ተስፋፍቶ ነበረ። በዚህ የኮይሻው ነገ በነገራችን ላይ ፓርላማው ነገ ይከፈታል። የዚህ ዓመት አዲሱ ፓርላማ ነገ ይከፈታልና
አብይ አህመድ ሚኒስትሮቻቸውን ይዘው ዙሪያውን ተከበው ልክ እንደ ሶፍ ዑመሩ በኢኮኖሚው ተመነደግን፣ ፈጠን፣ ታይገር ኢኮኖሚ እንዴት ነው የፈጠናችሁት እያሉን ነው እና አይኤምኤፍ እና ወርልድ ባንክ እያሉ ሲናገሩ ነበር። አይኤምኤፍ ቅድም ያቀረበው ተመለከትኩ። ኢትዮጵያ ዕዳ መክፈል ካልቻሉት ሀገር 7ኛ ነው ከታች የምትገኘው፣ አደገኛ ደረጃ ላይ ደርሷል ኢኮኖሚያ እያሉ ነው። አብይ ከየት እንደሚያመጣው አላቅም። ያን ነገር እያሉ አርቸው ነው። ይሄ በሆነበት ሰዓት ላይ እዛ የተሰባሰቡ ሚኒስትሮች በደዳውን ነው የተሰበሰቡት። ያፈርኩት እኔ የተሸማቀቅኩት ለነሱ ብቻ ሳይሆን ለጠቅላይ ሚኒስትሩ ለሁሉ የተሸማቀቅኩት ቢያንስ ደርዝ ያለው ትንሽ እንደ ኩማ ደመቅሳ ኧረ እንደው ሰላም እንኳ ያስፈልገናል፣ ቢያንስ ያስፈልገናል ስበል ለሰላሙ እንስራ፣ ሰላም እኮ ካለ እንደው ሌላውን ነገር እውን ማድረግም ያዳግተናል። በአግባቡ ቀስ ብሎ እንኳ ፈርቶ የሚናገር አንድ ሰው ጠፍቶ ከዛ ሁሉ ሚኒስትሮች ምን ተመለከትክ ብትካልሽኝ እሱ ጀግና ኖት ካለ አንደኛው፣ ሌላው አንበሳ ኖት፣ ሌላው ነብር ኖት። ፉክክር ታውቂያለሽ? ፉክክር ነው። ፉክክር ለማወደስ አብይ ቁጭ ብሎ ይቀበላል። ፉክክር የውዳሴ ከዚህ ይዘባል፣ ከዛ ይዘባል፣ ከዚህ ይዘባል። መጨረሻ ላይ አይተሽ ከሆነ ኢኖቬሽን ሚኒስትሩ ምን ይበል መጨረሻ ሁሉም ሰው ወሰዱበት። ዞን ስላሳዩኝ አመሰግናለሁ አለ። ምን ግራኩም ያጋባል። በቃ በቃ ጠቅላላ ስንት ነገር እያለ አንገብጋቢ ነገር እየተባለ ይሄ እድገታችን እሺ እንደው እድገት አለ የሚባለውን ይመኑ እንደው ለመቃወም ይፈራሉ። በል ይሄ ነገር እንዲቀጥል ወይ ባለበት እንዲቆይ ክቡር ጠቅላይ ሚኒስትር የሰላሙ ጉዳይ አሳሳቢ እየሆነ መጥቷል። እንደው እሱ ላይ እስከ መጨረሻው ሄደን እንደው በምንሰራበት ነገር ምናምን የሚል ጠፋ እንዴ። እንትኑ እኮ የእነ ኃይለ ሥላሴ እነ ምኒልክ እኮ አመራሮች ራሱ እንትኖች እኮ ናቸው። እስኪ አንዴ እንመልከታቸው እነዚህ ምርኮኞች። እሺ አሳየን አንዴ። ምርኮኞቹ እነዚህ ናቸው። ከደህና ማርያም የተማረኩት ምርኮኞች ማለት ነው፣ ከባህር ዳር ዙሪያ። ከነዚህ ማናቸውም የተረፈ የለም ነው የተባለው። በጣም የሚያሳዝነው ነገር ነው። በጣም ያሳዝናሉ። ያው ካየናቸው እንትን ይላል ነው እና የአብይ ይሄ ፈጠን እንዴት ፈጠናችኋሉ ምናምን ያደጉት ሀገር ጋር በዚህ ዓመት ውስጥ እንኩል እንሆናለን። ይሄ መለካካት ታውቂያለሽ በባዶ ሚራክል ማንም ስለምናገኝ አንድ ነገር ብዬ ነበር። አንድ የሆነ ልጅ ሲናገርና የ50 ብር ሽቶ ተቀብቼ ሀብታሞች ቤት ሄድኩ አለ። መካከል የተገኙበት ግብዣ ተገኘሁ አለ። የ50 ብር ሽቶ ተቀብቶ እና ሙድ ያዙብኝ አለ። የ50 ብር ሽቶ ተቀብተሽ ቱጃሮች መካከል መገኘት እስኪ ማን ነው ካካረብጦ የመጣው ብለው ሙድ ያዙብኝ አለ ልጅ። እና ምንድነው አሁን አብይ የሚለው እንደዛ እኮ ማለት ነው። ነገሌ ጋርና አሜሪካ ጋር እንደማን ጋር በሀገራችን አይደለም። ብልጽግና የኢትዮጵያን ኢኮኖሚ ገድሎታል። እንኳን ያደጉት ሀገሮች ጋር አይደለም ባለበት እንድቀጥል አላደረገም። የሆነ ሆኖ ግን እነዚህ ሚኒስትሮች በጣም የሚያሳዝነው ነገር ትንሽ የሚጠቁም እንኳን ቢጠፋ ዝም ማለት ማንን ገደለ ነው። ሌላው የገረመኝ በዚህ እነሱም በዚህ ስታዘባቸው በአብይ በኩል ዝም ብዬ ስመለከተው እዛ ላይ መካከል ተቀምጦ በእውነት ነው ምንሽ መጥቶ እግዚአብሔር በሚያውቀው ተዘባቸው በገነት ቀላለች አልኩኝ። በቃ የዛሬ 7 ዓመት ትዝ አለኝ። ሳጠፋ ቆንጥጡኝ፣ እናቶች ጸልዩልኛል፣ አጎንብሱ ይሳቅ ኢትዮጵያ ምናምን ብሎ በሙሉ አይናችን ለማየት እንፈራ ነበር እኮ። እኔ እኮ እንሰሳለት እኮ ነበር። እንዴት አይነት መሪ መጣ፣ እንዴት ቅልስልስ አይኑን እንኳን እንደዛ የማያደርግ ብለን እንደዛ እየሳቀ አጎንብሶ የመጣው ሰውዬ ቁጭ ብሎ አሁን ውዳሴ ከዚህ ሻመት አንተሳ ተመስገን ምን ትላለህ? እሺ ዲያቆን ዳንኤል እዛ ጋር ማን ያለ ውዳሴ ሲቀበል ሳይ እነሱም እንደዛ ናቸው። በኃይለ ሥላሴ ጊዜ እንዴ ለኔ እስኪ ዋጋ ስጡኝ አሏቸው አሉ። እንደው በቅን የድሮች እኮ ይሻላል እኮ ሲሏቸው እኔ ብሸጥ ስንት አወጣለሁ ሲሉ ከመካከላቸው አንዱ ጌታ 29 ብር ያወጣሉ አላቸው። በጣም ተናደዱና አሰሩታል። እንዴት ንጉሱን 29 ብር ትላለህ ብለው ሲጠይቁት ራሳቸው እንደው ጌታ ኢየሱስ ክርስቶስ በ30 ብር ከተሸጠ እሱ ጋር እኩል አይሆኑም ብዬ ነው አላቸው። በጣም ሲል ስቀው ፍቱት አሏል። እኔም ጌታ ጋር እኩል አይደለሁም እውነቱን ነው አሉ እና ጌታ ጋር እኩል እንዳይሆኑብኝ ብዬ ነው 29 ያረኩታል። እንዲህ አይነት በጥበብ የሚናገሩ እንኳን ያኔ እንኳን ነበሩ ቢያንስ በምን የሚናገር አሁን በቃ ማወደስ። እነዚህም ባለስልጣን ይባላሉ። መት በማጎንበስ የተገኘ ሹመት የሚል አንድ ግጥም አለኝ መጽሐፉ ላይ ስላነበብሽው እሱን ነው የጋበዝኳቸው።
ብስ በምን ሹመቴ ይባል በቃ በማጎንበስ እንደዛ ለማለት ፈልጌ ነው። በጣም መጥፎ ነው። በነገር ላይ ለራሱ ለሚወደሰው በጣም ውዳሴ ሲበዛ መጥፎ ነው። መፍራት ያስፈልጋል። አንዳንዴ ከፍ 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 ስትደረግ ነው ለመውደቅ በጣም እየተዘጋጀ ነው እና እነሱ ያው መኖር ስላለባቸው ያንን አደረጉ። ያው ውድድር ላይ ናቸው። እንደሱ ስትል በቀደም አንድ ሰው እንደ ሶሻል ሚዲያንም አንዳንዴ የነዛ የሚጻፉትን ነገር ማየት ጥሩ ነው። ትክክለኛ የኢትዮጵያን ሕዝብ ስሜት ማወቅ ለሚፈልግ እዛ ላይ እንደው የሚጽፉትን ኮመንት የሚያደርጉትን ማየት ነው እና እዛ ላይ አብይ እንደዚህ ከኋላው አስከትሎ በሆነ ማሳ ውስጥ እየተጓዘ ነበር ብቻ ግሪን ኤሪያ ላይ እና አንድ ሰው ጌታ ከደቀ መዛሙርቶቹ ጋር ብሎ ሁለቱንም ራሱ ዋናው ጌታን ከደቀ መዛሙርቶች ላይ ያለ ያው ፊልም ላይ ምናምን የምናየውን አንድ ይሄኛውንም ደግሞ አደረገውን አንድ ላይ ጌታ ከደቀ መዛሙርቶቹ ጋር ሲል ዝም ብለህ ወደ ታች አይተህ ኮመንቱን ከዛ ትረዳዋለህ እና ብዙ ሰው የሚለው ከስር እሱ ጌታ መሆኑን ይሰቀልና ከዛ በኋላ እንወስናለን የሚል ነው። ተሰቅሎ በሶስተኛው ቀን ከተነሳ በኋላ ነው የምናየው የሚል አለ። ብቻ ብዙ ነገር ነው የሚለው ሰው። ይሄኛው አይምሮ ላይ ቀርቶብኝ ነው ከሆነ በቃ እንግዲህ በሶስተኛው ቀን ስለሚሞት እንየው ምናምን የሚለው በጣም በዝቷል እና ሰው በተለያየ ነገር መቼም ቁጣውን ምኑም ይናገራል። አሁን ከዚህ ውዳሴ ይልቅ የሚቆጣውን ማህበረሰብ ነበር አይቶ መፍትሄ መፈለግ። ምክንያቱም የተቆጣው የበለጠ የተቆጣ እነዚህም ህዝቡ ሁሉ ሲቆጣ ነገር እንትን መወድሳቸውም ያልቅባቸውና እነሱም ወደዛ ይሄዳሉ። ከዛን ጊዜ ብቻህን ትቀራለህ። ስትደበደብ ደግሞ ስትመታ ደግሞ እነዚህ ራሱ ዋና ደብዳቤዎች ናቸው የሚሆኑት። ያው አብሮ ተደብዳቢ ስለሆኑ ነው እንጂ እንደው ከሚያወድሱ ሰዎች ውስጥ ሌላ ሰው ሲጥለውና ሲወድቅ አይተሃል። እኛ በወያኔ ጊዜ እንደዚህ ነው፣ ወንጀለኛ ነው፣ እንደዚህ ነው፣ ሀገር ይበጣጥሳል፣ ይሄን ሁሉ ነገር ስንናገር ልክ ራሱ መለስ የሚሉትን ወይም ወያኔ የሚለውን ስድብ ነበር ለእኛ የሚሰድቡን። ልክ ሲወድቁ ከኛ በላይ እኛ ካልተናገርንም እኛ ጨርሰን ዶክመንተሩን የሚያወጣው ነው ፋና ነው፣ ዋልታ ነው፣ ኢቢሲ ነው። ህዝቡ እየወጣ የሚናገረው ከዛ ውስጥ ያሉት ሰዎች ናቸው። እንግዲህ እና አብይ አህመድ ወጥተው በአሸባሪዎች እኛን እንደዚህ ተደርጎ ከዛ በሄሊኮፕተር እነሱ ወንጀለኞች ናቸው መያዝ፣ ከዛ በኋላ ደግሞ እንደገና ማውጣትና መሸለም። ስለዚህ ይሄ ጊዜ ጀግና ነው የሚባለውን የእኛን ሀገር ነገር በጣም ነው የማከብረው። ጊዜ ሲገለበጥ ሁሉም ነው የሚያወድስ ሁሉ የሚገለበጠው እና ሰው መፍራት አለበት በዚህ ደረጃ ውዳሴ ሲቀርብለት። መቲ ስመለከት አሁን ራሱ አብይን የከበቡ ያሉት ከስልጣንም ከታችም ከአክቲቪስትም ከምንም ታውቂዋለሽ፣ በህወሓት ጊዜ እንደዚህ ሲሉ የነበሩ ሰዎች ናቸው። የሚገርመኝ እና ማዝነው እኮ ያኔ እንዳይነካብን ህወሓት ያሉት ሰዎች እንደዛ ሲያደርጉ የነበሩ ሰዎች አሁን ደግሞ ከፊት ሆነው እዛው ከበው በተለያየ ነገር ተደርገው እንደገና ደግሞ አሁንም አዝረው መጥተው ይሄ ነው ተጠለፈ የሚባለው። አይሽ እንትን ነገር ለዚህ ነው ቀጥሎ የሚመጣው ለውጥ በእርግጠኝነት ይመጣል። ከዚህ ነው መጥራት ያለበት። እንዲህ አይነት ከምሬ ነው የምልሽ የዘቀጡ ህሊና የሌላቸው ገለባዎች በነፈሰበት ቦታ የሚነፍሱ ድሮም ከፊት ከመጣው ጋር ከፊት እየተሰለፉ የኢትዮጵያን ሕዝብ መከራ የሚያደርጉ ዲክታተሮች ደግሞ እንዲህ አይነት ገለባዎች ይመቻቸዋል። ለምን ታዛዦች ናቸው አድርጎ የተባላቸው እየተመለከትን ነው። ከትናንት ወዲያ ሁሉ ነገር ስመለከት እየገረመኝ ነው። በህወሓት ጊዜ ግንባር ቀደም ከፊት ነው እናስነካ የሚያሉ እንዴት ተሽለክልከው አሁን እየከበቡ እንደሆነ ስመለከት እነዛ ናቸው። ነገ ጠዋት ሌላ ለውጥ ሲመጣ አይቀርም ነግሬሻለሁ። እንዲህ አይነት ገለባዎች ማለት የለባቸው። አጥፍተው ቆይተው ገባ ሁሉ ምንድነው ዓላማቸው? እናቴን ያገባ ሁሉ አባቴ ነው ከመጣው ጋር አብረህ ሙራ የሚኖሩበት ራዕይ የላቸው፣ የሚኖሩበት ግብ የላቸው። እገሌ ሲኖር በላ ሞተ ነው የነሱ ግባቸው። እዚህ ጋር በነበሩበት ጊዜ ይሄን ሰራ፣ ለፍትህ ተሰራ፣ ለህሊና ለምናምን የለም። ከምሬ ነው የምልሽ። እገሌ ገሌ ብዬ ስም መጥቀስ እፈልጋለሁ። ሚዲያሽን ያወርደዋል ብዬ ነው። ኢቭን አሁን ሰሞኑን እንኳን ከትናንት ወዲያ ከተመለከትናቸው መካከል በቃ ይገርምሻል። አሁን ራሱ በዩቲዩብ በምን የሚጮሁትን ብልጽግና እንደግፈው ብትመለከች እንደዛ አይነት ሰዎች ናቸው የሚጮሁትን ብትመለከች እንትን ብለው አሉ። ያኔም እንደዚህ ነበሩ፣ አሁንም እንደዚህ ነበሩ። ማንም መጣ የኔ ጥቅም እስከተጠበቀ ድረስ የሚሉ ህሊና የላቸው። አንቺስ ምንድን ነሽ? እኔስ ምንድን ነኝ? ጓደኞቻችን ምንድን ናቸው?
ያኔም መጮህ ያኔም መታሰር አሁንም መጮህ አሁንም መታሰር ላይ ያለ ያሁንኛው ምን ይሆን ስለሆነ ነው ስለተጠለፈ ነው ነገር ለዚህ ነው ምርሽ ይሄ አዙሪት ማብከተም አለበት እንዲህ አይነት እስስቶች መልካቸውን እየለዋወጡ ራሳቸውን ከመጣው ጋር እያዋደዱ የማይጠረቃ ከርሳቸውን ለመሙላት ፍጭ የሚሉ ሰዎች ቦታ እስካገኙ ድረስ የኢትዮጵያ ሕዝብ መከራ ያበቃ ይበዘብዙታል ያራቁቱታል ያገዛዞችን ትእዛዝ እየጫኑ ያስለቅሱታል ኢትዮጵያውያን ህሊና ባላቸው ከታች እስከ ላይ መመራት አለባቸው ስብዕናቸው ባከበሩ ባመዛኙ ማለት ነው ሁሉም ንገኝ ባመዛኙን ያከበሩ ሰውነታቸውን ያከበሩ ከስግብግብነት ይወጡ ራሳቸውን ይጥሩ አይደለም በአግባቡና በመጠኑ ሊኖሩ የሚችሉ የህዝብን ነገር ያገራቸው ጉዳይ የሚያሳስባቸው የኢትዮጵያ ጉዳይ የወገኖቻቸው ጉዳይ የሚያሳስባቸው የሚያስቆጫቸው የህሊና ሰዎች በኢትዮጵያ ወንበር ላይ መቀመጥ አለባቸው ከታች እስከ ላይ ማለት እንዲህ አይነት ከመሬ ነው ምልሽ ጅቦች ቦታውን ከያዙት ሁሌ ያ ነው የሚቀጥለው እየገረመኝ ነውና እንዴት ነው ተፈጥሯቸው እንዴት ነው ሽሚላቸው ጭንቅላታቸው የሚያሰኘው ነገር ይመጣልና ሁላችንም ይሄኛው ለውጥ አሁን የሚመጣው ለውጥ በእርግጠኝነት ይመጣል በእንደዚህ አይነት ራስ ወዳዶች ከመጣው ጋር እየነፈሱ ህዝብን በሚያስለቅሱ ስግብግቦች እንዳይጠለፍ የሁላችንም ጥንቃቄ ያስፈልገናል ማለት ነው መልካም አመሰግናለሁ እንግዲህ ከጥቅምት 11 እስከ ጥቅምት 17 ሲካሄድ የቆየው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ምልዓተ ጉባኤ ተጠናቋል ብዙ የወጡ ውሳኔዎች አሉ ያው በአብዛኛው ብዙ አባቶች የተመደቡባቸውን ቦታዎች የሚያሳይ ነው ከዛ ውጪ ግን የትግራይ ጉዳይ እንደዚሁ ተነግሮ ነበር እና እዛ ላይ ቀንጭቤ አንዳንድ መረጃ የወጣውን ላንብብ ትግራይ አህጉረ ስብከት የሚገኘው ህዝብ ክርስቲያን ህዝባችን ወገናችን ስለሆነ አብያተ ክርስቲያናቱም ገዳማቱም የቤተክርስቲያናችን መንፈሳዊ ሀብቶች በመሆናቸው ሀገረ ስብከቱም የተደራጁትና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በመሆኑ ቅዱስ ቤተክርስቲያን ህግና ቀኖና ተጠብቆ የቅዱስ ሲኖዶስ ልዕልና ተከብሮ የመዋቅሩ ግንኙነቱ ወደ ቀደመ ቦታው እንዲመለስ የቅዱስ ቤተክርስቲያናችን የሰላምና አንድነት የይቅርታ በር ክፍት መሆኑን ከመግለጽ ጋር ቅዱስ ሲኖዶስ በክልሉ ለሚገኙ አባቶች ካህናት ምዕመናን ያልተቋረጠ የሰላም ጥሪውን ያስተላልፋል ብሏል እንግዲህ አክሎም ከዚህ ቀደም ለዚሁ ጉዳይ የተሰየመው ኮሚቴ ስራውን አጠናክሮ እንዲቀጥል ሊቃውንቱ ካህናቱ መላው ህዝባችን የቤተክርስቲያን አንድነት ለማጠናከር በሚደረገው ጥረት ሁሉ የበኩላችሁን አስተዋጽኦ እንድታደርጉ የሚል መመሪያ ወጥቷል ማለት ነው እሱ ላይ በሱ ነው ባጭሩ እሱን ለመጥቀስ ያህል ነው ሌሎቹ ያው የውስጥ ነገሮች ናቸው ሹመቶች ናቸው ከዛ ውጪ እንደው ለመዝጊያ ያህል እንዳላልፈው ብዬ ነው መሰረት ሚዲያ ላይ የወጣ መረጃ ነበር በትላንትና ዕለትና አይተው ከሆነ ለሸገር ከተማ ነው የሚለው ፖሊስ ለፌደራል ፖሊስ ለፍትህ ሚኒስቴር ለኢትዮጵያ ሰብአዊ መብቶች ኮሚሽን እንዲሁም ሰብአዊ መብት ጥሰት ላይ ለምትሰሩ ድርጅቶች በሙሉ ይላል በትላንትናው ለሸገር ከተማ ውስጥ በሚገኘው ሱፐር ደብል ቲ ኃላፊነቱ የተወሰነ የግል ማህበር ወይ በቅንፉ የሮዳስ ቀለምና ሱፐር ፋይበር ውሃ ማጠራቀሚያ አምራች ልና ዙሪያ መሰረት ሚዲያ ምርመራ ዘገባ ሰርቷል ነው የሚለውና በዘገባው ላይ ድርጅቱ ሰራተኞቹ ላይ ከድብደባ ጀምሮ በርካታ ወንጀሎችን እየፈጸመ መሆኑን ተጠቅሷል ማህበራዊ ሚዲያ ላይ በዜናው ስር ከሚጠቀሱ አስተያየቶች ማየት እንደሚቻለው በርካታ ህዝብ ወንጀሉንና በደሉን በደንብ ያውቋል ነገር ግን ምንም ጉዳዩን ሊያወጣ አልተፈለገም ይልና በዜናው ላይ እዚህ ፎቶ እዚህ ላይ ማካፈል ስለማልችል ነው ፎቶ ለጥፎበታል የቴሌግራም ግሩፕ ላይና ሆስፒታል ላይ የወደቀ በጣም የሚያም ፎቶ ነው ያለውና በዘገባው ላይ ድርጅቱ ሰራተኞች ላይ ከድብደባ ጀምሮ በርካታ ወንጀሎች ተብሏል ዜናውን መውጣቱን ተከትሎ በርካቶች ወደ መሰረት ሚዲያ በመምጣት የደረሰባቸው ዘግናኝ ግፍና ድብደባና ወንጀል እየተናገሩ ይገኛሉ እነዚህ ዜጎች የኢትዮጵያ ልጆች ነን አድኑን ያናግሩን ማስረጃ ያለን ይያሉ ነው ለማሳያ እንዲሆን በምስሉ ላይ የሚታየው ግለሰብ የድርጅቱ ሰራተኛ የነበረ ነው ከድርጅቱ መውጣት ፈልጎ ሲወጣ 2 ሚሊዮን ብር ሰርቋል ብለው ሲወነጀል ከዚህ በፊት ሰዎች ላይ የደረሰውን ስለሚያውቅ ጠፋ የድርጅቱ ባለቤት ግን ከተደበቀበት ካስያዘው በኋላ
የወሰደው ወደ ህግ ሳይሆን ፓራላይዝድ እስኪሆን ድረስ ድብደባ ፈጽሞበታል። ከዚህ በኋላ በእግሩ መሄድ 10 ዓመት ይፈጅበታል እንደተባለ ሰምተናል። ጉዳቱ ከጀርባው ላይ ሲሆን ሚዲያ ላይ ለማቅረብ የሚከብድ ከባድ ጉዳት ስላለበት ይሄ ከፊት የተነሳ ፎቶ ቀርቧል ይላል። እኔም ለዚህ ነው ፎቶውን እንትን ያላልኩት። በምን አይነት ወንጀልና መከራ ውስጥ ህዝብ ደግሞ እንደዚህ ታግቶ ደግሞ በድርጅትም ስር እንደዚህ አይነት ወንጀልም እየተከታተተ ነው። ያው እኔ አሁን ጠዋት ተነስቼ በጣም የሚገርም ብዙ ቦታ ላይ በተለይ ሶሻል ሚዲያ ላይ ኬድክ ፌስቡክ ላይ ጠዋት ተነስተ በየቀኑ እከሌ ጠፋ፣ ልጁ ወጥቶ አልተመለሰም፣ እከሌ ወጥተው አልተመለሱም፣ ህፃናት ታግተው ተወስዷል። በየቀኑ የአዲስ አበባ ላይ የክፍለ ሀገሩን ተወው መቼም በጣም ብዙ ስለሆነ የአዲስ አበባ ዜና ውስጥ ቢያንስ አንድ ቦታ ላይ አታጣም። ሰዎች ድንገት ወጥተው በተለይ ህፃናት የሚሰለውበት ሀገር ስለሆነ በዚህ ሁኔታ ላይ እንደው አለው ማለት ከንቱ ስለሆነ ብዬ ነው ይሄንን መረጃ አካፍለናል። እንኳን አካፈልሽም። በጣም ያሳዝናል መቲ፣ በጣም ነው የሚያሳዝነው። ምን ህግ አለ? ኢንቨስቲጌሽን የሚያስፈልገው ነገር ነው። በጣም የሚገርም ነው። ማን ነው እሱ? ከጀርባ ምን ስላለው ነው ይህን ያህልስ ማድረግ የሚችል የሚለው ነገር መታየት ያለበት ነው። ይሄ ጊዜ ያልፋል ነው የምላቸው። እንዲህ አይነት ሰዎች ሁሉም እንዳለፉት ሁሉ ይሄ ጊዜ ያልፋል፣ እዳችሁን ታወራርዳላችሁ የሚላቸው መቲ። ሰዓታችን ስለደረሰ ብዬ ነው። ለመረጃው እናመሰግናለን። መልካም ደረጃ ስለነበረ ቆይታ እጅግ በጣም አመሰግናለሁ። አድማጭ ተመልካቾቻችን የዛሬው የምናለሽ መቲ ዋና መረጃዎቻችን በዚሁ ተጠናቀዋል። በነገ 2 ዳግም እስከምንገናኝ ያስተናግድናችሁን የመታሰቢያ ቅጸላ ድርጅት ያብቶል ከቴክኒሻን ባለሙያዎች ጋር ነበር። ሰላም ቆዩ።